የሩታ ወንድም ግን ማለት ነው አሁን ይሄ ምን አስደስቶ ነው እንደዛ ስስቅ የነበረው? ለካ እሱም አለበት። ያው ሩታ እኮ አመጣጧ ሲጀመር ትክክል አልነበረም። የምታወራቸው ወሬዎች ያስታውቃሉ። ዝም ብላ ማለት በእነሱ ላይ እየተጫወተች እንደነበረ ግልጽ ነገር ነበረ ወሬዋ ሁሉ ምናምን። እንደውም ደህና ወሬ አወራች የሚባለው ባለፈው የመጨረሻ ጊዜ እሷን ከህይወታችን ውጭ ለማለት የመጣው ጊዜ ነው ደህና ወሬ ስታወራ የነበረው። ከዛ በፊት የነበረው ግን ትክክል እንዳልነበረ ያው ብዙም ሰው አላመናትም። እሱ ራሱ አብርሽ እየተጠራጠራት ነበር። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ያው ተጠራጥረው አልቀሩም። ሄርሜላም ተጠራጥራታለች። እሷ እንዴት ነው የማትጠራጠር? ትጠራጠራለች እንጂ ተንኮለኛ እኮ ተንኮልን ያው በደንብ ነው የሚያውቀው። እና እውነት ስነግራችሁ ማለት ነው ማርያምን እንደዚህ አይነት ነገር ባይፈጠር ሩታ በቀል ባታደርግ እንደዛው እንዳኮረፈች ወይም ደግሞ በቃ አይደለ ዝም እንዳለች ቀጥላ ቢሆን ኖሮ ጥሩ ነበረ። በቀል አስፈላጊ ስላልሆነ ማለት ነው። ግን ለምን ተበቀልሽ ምናምንም ማለት አልችልም። ምክንያቱም እውነት አላት እቺ ልጅ። ልቧ ቆስሏል። በጣም በብዙ ነገሮች ተሰብራለች። በጓደኞቹ ተሰድባለች። ክብር የለሽም፣ ክብረ ቢስ ነሽ፣ ትዳርሽን አታከብሪም፣ ባልሽን አታከብሪም እየተባለች በማንም ጓደኛ ተብዬዎች በጣም ነው የተሰደበችው። ያው ሩታንም ልንረዳት ይገባል። ግን ደግሞ ዛሬ ያደረገችው ነገር በጣም ስህተት እንደሆነ ይገባኛል። እኔም ደግሞ ከምን ተነስታ ነው ይሄን ያደረገችው የሚለውን ነገር ማገናዘብ አለባቸው። አሁን አብርሽ እድል ተሰጥቶት ነበረ እኮ ቢያንስ ሩታ አስባ የመጣችው በቀል ቢሆንም እሱ ግን ጸባዩን በማሳመር ነገሮችን በማስተካከል ሩታን ከዛ በቀል ሊመልሳት ይችል ነበረ። ማለት ተራራለትም ነበር እኮ የእሱን ሁኔታ አይታ እሱ የሚያደርጋቸውን ነገሮች እውነት ከልቡ ተቀይሯል የሚለውን ነገር አይታ ልትራራ ትችል ነበረ። ግን ደግሞ ይባስ እኮ ባሰበት እኮ አብርሽ አሁን ሲያደርግ የነበረው ነገር ቢያንስ እንኳን ከህይወታችን ውጭ በላት፣ በቃ እናንተ መመለስ ስላለብን ከህይወታችን ውጭ በላት ስትለው ያኔ ጨነቀው፣ ቆረጠው፣ ፈለጠው። እሺ ልጅ አሁን እውነት የላትም እች ልጅ እውነት የላትም። ሩታ እውነት የላትም? እውነት አላት። በጣም ነው እውነት ያላት። አብርሽ አሁንም ድረስ መሳሳቱን አላቆመም እኮ። በትናንትናው ዕለት ራሱ ከክላሱ መታ እንደዛ ስትዳብሰው፣ እንደዛ ስትስመው፣ እንደዛ ስታገላብጠው አንድም ነገር አልተናገረም። ዝም ብሎ ነበር ሲያዳምጥ የነበረው። እነዛ አፋቸውን ሲከፍቱ ጓደኛ ተብዬዎቹ አፋቸውን ሲከፍቱ ሲሰድቧት፣ እንደዚህ ስታደርግ ነበር፣ እንደዚህ ስታደርግ ነበር እያሉ ሲናገሯት ምንም አይነት መልስ አልሰጠም ነበረ። ታዲያ እኔ እንጃ ሩታን ማን እንደሚረዳት አላውቅም በዚህ አጋጣሚ ማለት ነው። ግን ሩታ ያደረግሽው ነገር በጣም አንቺን ሊያስጠላ የሚችል ሰው እንዲሰድብሽ የሚያደርግ ነገር ነው ያደረግሽው ማለት ነው። ይሄ ነገር እንደውም ሚዲያ ላይ መውጣት የነበረበት ነገር አይደለም። የእውነት እዛው ላይ ጨርሳችሁ በቀልን ተበቃቀላችሁ እዛው ላይ ጨርሳችሁት ቢሆን ኑሮ፣ ምክንያቱም ይሄ ለሩታ በጣም በጣም ፈታኝ ነገር ነው የሚሆንባት። እኔ መጨረሻቸው አብረው ይሆናሉ አይሆኑ የሚለውን ነገር ፈጣሪ ብቻ ነው የሚያውቀው። ከዚህ ጋር እንደዚህ በቀል እየተበቃቀሉ አብረው ይሆናሉ ማለት በጣም ከባድ ነው ለእኔ ሳስበው ሁላ ማለት ነው። እና ነገር ግን ማለት አብርሽ እኮ ይቅርታ አልጠየቀም። በዚህ አጋጣሚ እንዴት ነው እሷ መታ እንድትታረቀው የምትፈልጉት እናንተ? የመጣችበትን ነገርስ እናንተ እንዴት አይገባችሁም? ማለት ይቅርታ ብሏት ያጠፋው ነገር አለ። ለዛ ነገር እኮ በጣም ይቅርታ ብሎ ከእግሯ ስር ወድቆ እኮ ይቅርታ አልጠየቃትም አይደለ? እና እውነት አላት ሩታ በዚህ አጋጣሚ። እና ሩታ ትገደል፣ ሩታ ትቆረጥ፣ ትፈለጥ የምትሉ ማንም ባለው አይደለም የሚገደል ማለት ነው። እናንተ ማናችሁና በሰው ላይ ፍርድ የምታወጡ ሰው ይገደል ብላችሁ እንዴ? እንደ ኃጢአታችን እንደ በደላችን እኮ ሁላችንም ልንገደል የሚገባን ሰዎች ነን። ገባችሁ አይደለ? ያለፈው አለፈ። ባለፈ ነገር ላይ ምንም ሊመለስም የማይችል ነገር ነው። ልክ እንደተደፋ ውሃ ነው። ነገር ግን አሁን ላይ ነገሮችን ማስተካከል ይችል ነበር አብርሽ። ከህይወቱ መውጣት ያለበት ሰዎች መውጣት ይችሉ ነበር፣ ግን እሱ እያደረገ አልነበረም። ሲቀጥል ደግሞ ከሩታ ጋር ሲመጣ ማለት ነው ይሄ በቃ እንዴት ነው ተስፈራርቶ እንደዚህ ተጎስሞ ምናምን የመጣ በግድ የመጣ ነው የሚመስለው። ፊቱ አይፈታም ጭግግ ብሎ ማለት ነው። አኩርፎ ሁላ ነው ቪዲዮ የሚያልቀው። ግን ደግሞ ይሄ በቀል የተጀመረው አሁን በሄርሜላ ነው። አይጥ በበላ ዳዋ ተመታ የሚባል ነገር አለ። እርግጠኛ ነኝ ሩታ ከአብርሽ ላይ ይሄን ነገር ታደርጋለች ብዬ እኔ አላስብም። ግን ደግሞ በቃ እልክ አጋባቻት። የእሷ በቀል ለአብርሽ ተረፈ እና ያው አብርሽ ዛሬ በጣም ነው የዛተባት፣ በጣም ነው የተናደደው። ያሳዝናል እውነት። አሁን ልቡ ተሰብሯል በጣም። ከዚህ በኋላ ሩታን ሊያምናትም አይችልም ሲጀመር። ነገር ግን ቢዝትም ምንም አያመጣም አብርሽ። በቃ ከሄርሜላ ሄዶ ከመወሸቅ ውጭ ሌላ ምንም ሊያመጣ አይችልም። ምክንያቱም ይሄ የሚያደርገው ተግባሩ እስከሆነ ድረስ ዞሮ ከሄርሜላ ነው ሄዶ የሚጣበቀው። ሌላ ነገር ምንም ሊፈጠር አይችልም። ደግሞ ተመልሶ ከሄርሜላ ጋር ቢሄድም አሁን ሩታን የሚጎዳት ነገር አይደለም። ሩታ ኦልሬዲ በቃ ከልቤ ያስወጥቼዋለሁ ከአንተ ጋር መመለስ አልፈልግም እያለች ነው። በዚህ ከሆነ በቀሉ አብርሽ በዚህ ከሆነ የምትበቀለው ይሄ ልክ አይደለም።
እንደዚህ እየተዛታታችሁ ግን እንዳትጨራረሱ በጣም ነው የሚያስፈራው ማለት ነው። ነገር ግን ከሩታ ላይ በጣም አትፍረዱ። አሁን ላይ በጣም እየወረዳችሁባት ነው ማለት ነው። ነገ ምን እንደሚፈጠር እራሱ አታውቁም። ምናልባት እኮ እነዚህ ሰዎች ሊስማሙ ይችላሉ። የእኛን መጨረሻ የሚያውቀው ፈጣሪ ብቻ እስከሆነ ድረስ ማለት ነው። ቢያንስ ትገደል ትቆረጥ ማለታችሁን አቁሙ። ህይወታችን ይስተካከል። እኛን ህይወታችን የሚረብሽ ሰዎች ከህይወታችን አስወጥተን እኛ ህይወታችን እናስተካክል እያለችው ነበር አይደል? ያን ነገር እኮ ሰላገራ ብሎ ነገሩን ቢያስተካክል ኖሮ ይሄ ነገር አይፈጠርም ነበረ። እንደዚህ አይነት ተንኮል እንደዚህ አይነት ክፋት ተሰርቶባት ሩታስ እንዴት ነው ልቧ ቶሎ ይመለሳል ብላችሁ እናንተ የጠበቃችሁት? እኔ እኮ ከመጀመሪያው ጠርጥሬያለሁ። ወሬዋ ሁሉ ማለት ነው በቃ ያጠራጥራል። የምታወራቸው ወሬዎች ልክ እንዳልነበሩ ይሄን ነገር እንደምታደርግ እኔ በደንብ ጠንቅቄ አውቄያለሁ። እናንተም ያወቃችሁ ይመስለኛል እኮ አሁን ይሄ ነገር ሲፈጠር ስታደርገው ደግሞ አዲስ ሆነባችሁና በቃ ዞራችሁባት እኮ። ግን ዝም ብለን አጉል አጉል የሆነ ኮሜንት ከመኮመታችን በፊት ማለት ነው የምሬን ነው የእሷን ነገር ተረዱት እስኪ። በእሷ ቦታ ለአንድ ደቂቃ ሆናችሁ ተረዱት ምን አይነት ጊዜ እንዳሳለፈች። አራሱና ይሄ ልጅ ከሌላ ሴት ጋር ነው እንደፈለገ ሲሆን የነበረው፣ እንደፈለገ ውሃ ሲራጭ የነበረው። ኢቨን እንኳን መዝናኛ ሄዳ አብሮ ማለት ነው ሚስቷ ራስ እያለች። ስለዚህ እቺ ልጅ አልተበደለችም፣ ተበድላለች። ልቧ ቆስሏል። ልቧ የቆሰለበትን ነገር ነው መበቀል የፈለገችው። ግን ደግሞ ሩታ ስህተት ነው፣ ይሄ ልክ አይደለም። ምናልባት አንቺ እንደዚህ ስታረጊ የሆነ ልብሽ ሊረካ ይችላል ምናምን፣ ነገር ግን በኋላ ቀስ ብለሽ ስትረጋጊ ለአንቺ ጥሩ ነገር እንዳልሆነ ይገባሻል ብዬ አስባለሁ። ምክንያቱም ልክ አይደለም። በቃ አንድ ሰው ከተጣላችሁት በዛው እልም ብላችሁ መሄድ እንጂ ይሄ በቀል የሚባል ነገር ጥሩ አይደለም። ግን ደግሞ እኔ ልክ አይደለሽም ልላት አልችልም። በቃ ልቧ ስለቆሰለ ልቧ ስላረረ ነው ይሄን ነገር ያደረገችው። እንግዲህ እሷ ብቻ አይደለችም በዚህ ነገር የተሳተፈችው፣ ወንድሞቿም አብረዋሉ ማለት ነው። በእርግጥ ብዙ ነገር እኮ ሆናለች ልጅ። ወንድሞቿ አስመጥታ ወንድሞቿን አስደብድባለች እኮ። ብዙ ነገር እኮ ነው የደረሰባት ሩታ። ከአብርሃም አንጻር እኮ የእሷ በጣም ትንሽ ነገር ነው። የምሬን ነው። ከአብርሃም አንጻር አብርሃም ካደረጋቸው ነገሮች አንጻር የእሷ በጣም ትንሽ ነው። ግን የሆነ ሚዛናዊ ሆኑ። በቃ እግዚአብሔር ሚዛናዊ ሆኑ። እች ልጅ በቃ ልቧ ስለቆሰለ ይህን ነገር የተጠቀመችው ብላችሁ አስባችሁ ለእሷ ምዘኑላት። በዚህን ያህል እንዳለ በቃ ክርብት አላችሁ እኮ ኦ ማይ ጋድ